እና ደግሞ መድብል አንድ ጥያቄ ልጠይቅ ነበር። ምን አይነት ጥያቄ? እውነታውን ብቻ እንድትመልስልኝ ነው የምፈልገው። እሺ ችግር የለውም። መድብል ጋር እንደዚህ አይነት ችግር የለም። ብታገባኝና መውለድ ባልችል ትፈታኛለህ ወይስ አትፈታኝም? እንዴ ምን አይነት ጥያቄ ነው? አገባው ሚስቴን ለፈታት የምችለው ግን በአንድ ነገር ብቻ ነው። ኧረ በምን ጉዳይ? እኔን ካልወደደችኝ ከጠላችኝ፣ ባጭሩ ካላከበረችኝና ከናቀችኝ እፈታታለሁ። መድብልና ትትና በጣም በአሪፍ የፍቅር ጎዳና ላይ ዳር እያሉ ነው የሚገኙት። እንግዲህ መድብል ብዙ መስዋዕትነትን ከፍሎ ያዳናት ትትና ዛሬም እንግዲህ እንደተለመደው በሚገርም ሁኔታ አሪፍ ጊዜ እያሳለፉ ነው የሚገኘው። እንግዲህ ትትና ገና ዳር እያለች ቢሆንም እንግዲህ ትትና የራሷን ሰው ለመምረጥ ወይም ደግሞ ከሶስቱ ወንዶች መካከል አንዱን የራሴ ማድረግ አለብኝ፣ መወሰን አለብኝ። ፈተናዎችን ፈትኜ ፈተናውን ያለፈውን ጀግና የሆነውን ለኔ የሚገባውን አንዱን ይዛለሁ ብላ እንግዲህ ባሰበችው መሰረት ዛሬ ጥያቄዎቿን አቅርባ ነበር። የመጀመሪያው ጥያቄ አብርሽ ነበረ። አብርሽ እንግዲህ ጥያቄውን ወድቋል። ስለዚህ አሁን ለግሌም ለቀቀችላት ማለት ነው። እንኳን ወደቀ። ምክንያቱም አብርሽ እንግዲህ ጥያቄው ሲጠየቅ ምንድን ነበረ? እኔ ሚስት ሆነን ባገባ እኔ መውለድ ባልችል ትፈታኛለህ ወይስ ብላ ነበር እንግዲህ ጥያቄ ጠየቀችው። እሱም የጥያቄው መልስ እንግዲህ ምንድን ነበረ? አይ መጀመሪያ ጸበልም ሕክምናም እስከሚቻል ድረስ ሞክራለሁኝ፣ ቼክ አደርጋለሁኝ፣ ከዛ የተወሰነ ጠብቅሻለሁ፣ ከዛ ወዲያ ግን የራሴን ህይወት ጀምራለሁ ምክንያቱም ልጅ መውለድ ስላለብኝ ብሎ ነው የመለሰላትና እንግዲህ ትትና ያው ትትና ደግሞ የምትፈልገው አብሯት የሚጸና አብሯት የሚቆይ አብሯት እስከ ፍቅር እስከ መቃብር እንጂ እንግዲህ ለጊዜያዊ ስሜቱ ወይ ደግሞ እሷ ካልወለደች ብሎ የሚፈታት ነው እንዳትፈልግም። ስለዚህ የሁለተኛው ተጠያቂ መድብል ነው። ማን ነው? ገለሙ ነው። ገለሙ እንግዲህ ሲጠየቅ ገልሞ ሲጠየቅ ጥያቄውን እሱ በደንብ ነው የመለሰላት። እንግዲህ በሚገርም በጣም ደስ ብሏት ደስ የሚል መልስ ነው የሰጣት። ፍቅር እስከ መቃብር ነው እንጂ ታዲያ ለዚህማ የሆነ ነገሯ ጎደለ ብዬ ከፈታኋት ጥያት ተሄድኩኝማ ይችማ ሀሪያ ፊቱንስ መች ሚስት አደረኳት ብለሽ ነው? ይችማ ሚስት ሳትሆን ሌላ ጉዳይ ነው በማለት ነው እንግዲህ የመለሰላት። በዛም እንግዲህ ትትና በጣም ተገርማ በሰጣት ምላሽ በጣም ነው እንግዲህ እንደው ይሄ ነገር ለእንዲው ገና ዝም ብሎ ላይሆን ይችላል ብለስ እንዳይሆን ይሄን ነገር ያለከው ስትለው አይ እኔ እንደዛ አይደለም በፍጹም 100% ነው የምምልልሽ፣ ከሆነ ይሆናል ካልሆነ ይቀራል እንጂ እኔ እሷ መውለድ ስለማትችል ብዬ አልፈታትም። ይልቁንስ እኔና እሷን የሚያጣላን አንድ ነገር አለ። እሱም ደግሞ ትዳራችን ሊያፈርሰው የሚችለው እሱም ደግሞ እንግዲህ ለኔ ያላት ክብር ታልወደደችኝ ወይም ደግሞ ለኔ ክብር ካላላት ከክብሯ ለኔ ያላት ፍቅር ከቀነሰ የዛን ሰዓት ግን እኔና እሷ እንለያያለን። ከዛ ውጭ ግን እኔና እሷ አለን በማለት ነው እንግዲህ የመለሰው። ማን ነው ቤተሰቦቻችን? ሌላው ሶስተኛውና ዋናው ተጠያቂ እንግዲህ ጀግናው መድብል ነው። ህይወቱን ሰውቶ ከነዝና እና ግብረ አበሮቹ መንጋጋ ካውሪው መንጋጋ ያተረፋት መድብል ነው እንግዲህ ዛሬው ሁለተኛው ተጠያቂ ማነው? ሶስተኛው ተጠያቂ እንግዲህ መድብል ሲጠየቅ ጥያቄውን እንዴ ምን ማለት ነው? ምን አይነት ጥያቄ ነው እያላት ነበርና አይ ምንም አይደለም፣ ጥያቄው በጣም ቀላል ጥያቄ ነው፣ የምትመልስልኝ እውነታውን ነው። ምክንያቱም ነገ ጧት በየሆነ እንትን ብሎ እንድትልኝ አይደለም፣ ስለዚህ እውነታውን ነው ይዘህ መመለስ ያለብህ ብላ ነው የጠየቀችው። ከዛም እንግዲህ በዚህ መካከል ያው መድብል ምንድነው የሚመልሰው ትላላችሁ እናንተ? የእናንተ ምን መልስ ይመስላችኋል? እኔ ግን በእርግጠኝነት እሷ የምትፈልገውን አይነት መልስ እንደሚመልስላት ተስፋ አደርጋለሁኝ። ገባችሁ አይደለ? ምክንያቱም እንዴ ለምን አካላ ጎደለ ብዬ እተዋታለሁኝ እስከሚችል ድረስ አብረት ካልሆነም ደግሞ ይቀራል እንጂ ብሎ እንግዲህ ልቧ ወደቀ ማለት ነው። ፈተናውን እንደሚያልፍ መድብል እንግዲህ ተስፋ አለን። ምክንያቱም መድብል ጀግንነት ብቻ ሳይሆን በቃ ብዙ ነገር አርቆ አሳቢ አስተዋይነቱ በቃ ገባችኋ? በቃ ትክክለኛ ጀግና ወንድ ነውና ስለዚህ ደግሞ የሷንም ጥያቄዋን እንደሚመልስላት ተስፋ እናደርጋለን ቤተሰቦቻችን። እንግዲህ ያው ቀጣይ ላይ ደግሞ የሱን መልካም መልስ ይዘን እንደምንገኝ
ተስፋ አለን እና ቤተሰቦቻችን የዛሬው ቪዲዮ እንግዲህ ይሄን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ቤተሰቦቼ። ሌላው እንግዲህ ተንከሲስ ነው። ተንከሲስን እንግዲህ አንዴ ወርቅ ቆጥሯል፣ አንዴ አጭር ስለሆነ ለጣዖት ይፈልጋል እያሉ እንግዲህ እነዚህና ዘጋ ያስፈራሩታል። መሳይ ደግሞ ይኸው መከራውን እያበላው ነው የሚገኘው። እሱም እንግዲህ መሳይን ይዞ ደብድቦ አስሮ ደበደበ እኮ ጎበዝ ወንድ ልጅ በሚስቱና በርስቱ ወንድ ልጅ ካልተፋለመ ምን ይተክራል? ስለዚህ እንግዲህ በዛም ምክንያት ይሄው ሚስቱን ጽጌን እንግዲህ ጉንጯን ስሞበት በዛም እንግዲህ የሚችለው ነገር አደረገ። መጀመሪያውንም እዛ ገላለሁ ብሎ ነበር። እንግዲህ አብርሽ ነው ያተረፈው። አብርሽ ነው በዛ በዝ ብሎ ያዲያነው ሰው እንግዲህ ዛሬ አብርሽ አድኖታል። ያው ግን በቀጣይ ማን ሊያድነው ይችላል? አስሮ ደብድቧል። አሁን ቀጣይ ደግሞ ማያርፍ ከሆነ ያው አሁንም ፍልሚያው እንደቀጠለ ነው የሚሆነው። ተንከሲስ የማይረባ ሰው ነው። እንትና ማን ይቅርታ መሳይ በጣም መጥፎ ሰው ነው። ሁላቸውን ራሱ በአንድ ቀን አዳር ሽጧቸው ቢያድር ፈቃደኛ ነው እሱ። በቃ የሚረባው አይነት ሰው አይደለም። ገንዘብ ብቻ ካየ አበቃ። በነገራችን ላይ ዝናም ሲሰርበው ነበር። አንተ ጓደኞችን ሽጣህ የምትበላ ጉዳይ ያለ ፍጥረት አንተ ፈራባክ ብላ አንተ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አይረሳ። ሁሌም ወዳችሁ ፈቅዳችሁ ካጠገቤ ስላላችሁ አመሰግናለሁ ቤተሰቦቼ። መልካም ጊዜ በያላችሁበት ተመኘው። ባይ ባይ። ወዳችኋለሁ። ላይክ አይረሳ።